አለለኔ ተሻለ ነገር ዛሬን ማዘን እዚሁ ቤተክርስቲያን ውስጥ ያለ መነኩሴ ነው ያሳበደኝ። አብጄ ሰውን ሁሉ እንድጠራጠር ከቤቴ እንዳልወጣ አስሮኝ ነበር። ቤተ መቅደሱ ሲያረግ ባየሁት ነገር ደንግጬ ከዛ ወደ ፍርሃት አደረብኝ። እንዳላገለግል ተደርጌ ነበር በመተት በጥንቆላ። እኔ ታምሜ ስለነበረ ነው የእነዚህ አባቶች አገልግሎት ምደግፈው። ያልታመመ እንደኔ ያልደረሰበት አው ሊያቀራራ ይችላል። ምክንያቱም እሱ ዶላር ላይ ነው አይኑ ያለው። እንደምን ዋላችሁ። እንግዲህ ዛሬ ትልቅ እንግዳ በመካከላችን አሉ። እንግዳም ናቸው፣ አባትም ናቸው። እንግዳነቱ እኔ ዛሬ ነው ያየዋቸው። አባትነታቸው ደግሞ ያው እንደምታዩት የቤተ ክርስቲያን አገልጋይም አባትም ናቸው። ሊቀ ካህናት ታደሰ ይባላሉ። የምናገረው የምመሰክረው በተለይ ደግሞ የክፉ መናፍስትን ውጊያ ያላወቁት መልእክት አለኝ፣ ለሚቃወሙትም መልእክት አለኝ ስላሉ እንግዲህ እሳቸው የሚያውቁትን ይነግሩናል። ወደ እሳቸው ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በዛብጽሐን እስከ ዛቲ ሰዓት። የተከበሩ አባታችን ቀሲስ ሄኖክ እንኳን ደህና መጡ ነው የምለው። መጀመሪያ የቄስና የሴት እንግዳ የለውም። እንግዳ አይደሉም። እሳቸው ቤታቸው ነው። ካናዳ ቢሆን መላው ዓለም እንድናስተምር ነው ክህነቱን የተቀበለው። አንዳንድ ግራ የገባቸው ግራ ገብቷቸው ግራ የሚያጋቡ አባቶቻችንን በሚናገሩት መንገድ እንዳትረዱት። እግዚአብሔር ይፍታቸው ነው የምለው እነዚህን የሚደናገሩና ሰው የሚያደናግሩ ሰዎች። እኔ ዛሬ መናገር የምፈልገው የመጽሐፍ ቅዱስን ቃል ነው። እዛ በማቴዎስ ወንጌል ምዕራፍ 21 ላይ ጌታ አንድ ቃል ተናግሯል። ሁላችን ከፓትርያርክ እስከ ተራ ቄስ ድረስ የረሳነው ጉዳይ ማለት ነው። በሆሳና ጌታ ምንድን ያላቸው ለሐዋርያቱ? ወደ መንደር ግቡ፣ የታሰረውን አህያ ፍቱ፣ ከነውርጫዋ አምጡልኝ፣ ከታሰሩበት ፍቱና ነው ያለው። ማንም ቢጠይቃችሁ፣ ማንም ለምን ትፈታላችሁ አህያዋንና ውርንጫዋን ቢላችሁ እንዳትሰሙ ነው ያለው። ልብ ብላችሁ አዳምጡ። ምንድን ያልኳችሁ? የታሰሩትን አህያዋንና ውርንጫዋን ፈታችሁ አምጡልኝ። ምን ሊያረግባችሁ? ልቀመጥባችሁ ፈልጋለሁ። ዛሬ አህያዎች የተባሉት ትልልቆቹ አህዮች እናትና አባቶች ናቸው። አጠር አድርጌ ነው የምናገረው። ውርንጫዎቹ ሕፃናቶቹ ናቸው። ታስረዋል በመተት በጥንቆላ። ይሄንን ደብቀን አንኖርም። እስካሁን ደብቀን ቤተ ክርስቲያን እንዳትጎዳ ስሟ እንዳይጠፋ ጠፋች እኮ ተተከለች። ቤተ ክርስቲያን የለንም እንዳታምኑ። ውሸታሞች በሏቸው። ከፖለቲከኞች በበለጠ ቤተ ክርስቲያን ዛሬ የለችም። ጳጳሳቱ በመንደር ከፍለው ነው። በመንደር እግዚአብሔር ዓላማ ስላለው እነዚህን አባቶች አስነስቷል። ለምን ቤት የለንማ። ይሄ ጣራው ከሌለ መበስበስም። በዚህ ቃል ልንገራችሁ ከአቅሜ በላይ ስለሆነ ነው። በስብሷል። የበሰበሰ ሊያድነን አይችልም። ይህንን አውቀ ተረዳ። እያንዳንዱ ታስረናል። እኔ አንዱ ታስሬ ነበር። እዚሁ ቤተ ክርስቲያን ውስጥ ያለ መነኩሴ ነው ያሳበደኝ። አብጄ ሰውን ሁሉ እንድጠራጠር ከቤቴ እንዳልወጣ አስሮኝ ነበር። የድንግል ባሪያ ማንም ሰው አይጥለውም። ይኸው አቁማኛለች ድንግል አቁማኛለች። ምንም እውነቱን ጭብጨባ አያስፈልግም። ልብ ብላችሁ አዳምጡ።
ልብ ብላችሁ አዳምጡ። ከዚህ ወዲያ የሚዘናጋ የሚልፈሰፈስ ካለ የራሱ ጉዳይ። እስካሁን ታግሰናል። እየበዙ ስለሄዱ ዝም አንልም። ከነገ ዛሬ ከሰሩት ኃጢአት ይመለሳሉ ብለን ይሁን እያለን ትተናቸዋል። አንተዋቸውም። ከዚህ ወዲያ እዚሁ ካናዳ ውስጥ ያለ መነኩሴ ሴቶቹን ጨርሶ ስለደረስንበት እዚህ ያሉ ጳጳስ ራሱ ስማ፣ የቶሮንቶ ሕዝብ ስማ፣ ስናቃቸው መነኩሴ መናኝ ነበሩ። አንድ ቀን መተው አይተውን አያውቁም። ጓልፍ ነው የምንኖር። ለምን? ብር የለንማ። ትንሽ ናችሁ እንደው አለመቻለኝ። ይሄው ቄስ ሄኖክ ተመቻችሁ። ከኢትዮጵያ መጡ። ጳጳስ ሆኖ እንዴት አይመቸውም? መቼ ነው የሚመቸው? ስሞት የሚፈታ አይመቸውም? ጳጳስ አይደለም። አልጠራም፣ ስሙ አልጠራም። ምን ይሰራልኛል ይሄ እንዳይነት ጳጳስ? ሚለያየኝ መንደርተኛ የሆነ ኤርትራዊ ኢትዮጵያ እያለ የሚከፋፍል ጳጳስ አይደለም። ወደ ቅዱስ ባስልዮስ ልመልሳችሁ። ትውት ስለነበረ ይሄ ለኔ አይቻለኝም አለ። ወደ ማን ላካት? ወደ ሶሪያው ቅዱስ ኤፍሬም ተማሪው ወደ ነበረው። አያችሁ ትትናቸው ምን ሊቅ ቢሆኑ ወደ ተማሪያቸው ይልካሉ። አያችሁ ተማሪ ነው የሚቻለው፣ ከኔ የተሻለ ቅድስና አለው። ይሄንን ብለው ወደ ቅዱስ ኤፍሬም ላካት። ከአባ ባስልዮስ ቦታ እስከ ሶሪያ ድረስ የ6 ወር መንገድ ነበረ። አልፈራችም። አባቴ አንተ ካዘዝከኝ እሄዳለሁ አለች። ዛሬ እዚሁ መጥተው አባቶች ሲያጠምቁን እዚያ አትሂዱ፣ አጥማቂዎች መጥፎች ናቸው። ይሄንን ስርዓት መስራት ያልቻለ ጳጳስ አፍ የለውም። መብት አለኝ። ወላዲት አምላክን ካናዳዊ ነኝ። እግዚአብሔር ካናዳ ምድር ያመጣኝ ለስራ ነው። አልፈራም። ማንን ጳጳስ ሆኖ ሲያገኘው ጳጳሴ ነው። ጳጳስ ካልሆነ ምዕመናን እያለቁ እንደኔ ያለው ካህን በቤተ መቅደስ ውስጥ በጠንቋይ መነኩሴ እየተገደለ የማይገደው ከሆነ ጳጳሴ አይደለም። ስሞት መጥቶ ሊቀብረኝ እዛ ጳጳስ ለእኔ አይደለም። ብዙዎች ተጎድተዋል። ለዚህ ነው ጌታ ሐዋርያትን ወደ መንደር ግቡ፣ የታሰሩትን ፍቱ ያለ። መፍታት አለባቸው። እነ ቀሲስ ሄኖክ የሚፈታ ከጠፋ አንዲት እህት ካንሰር ይዟት 3 ቀን ጸበል አድርጎላት አንድ ቄስ እዚህ ያለ አውደልዳይ ቢዚ ነኝ አላት። ካንሰር ስቴጅ 4 ይገባቸዋል። እዚህ ያላችሁ ልጆች ስቴጅ 4 ካንሰር ደርሳ ላስት ሚኒት ተገናኘ ከመሞቷ በፊት። አባቴ ፈልጎታል አለች። ስራዬን ጥዬ ሳምንቱ ሙሉ አጠመኳት። አባ እንዴት ሰዎች አሉ አለችኝ። ምን ማለት ነው ይሄ አልኳት። አይ እገሌ የተባለ ቄስ እኮ ቢዚ ነኝ አለኝ፣ 3 ቀን ይበቃሻል ብሎ አለኝ። እኔ እኮ እየታመምኩ ነው አባ ብለው አልሰማለኝ። ታዲያ ቄስ ሄኖክ መምጣታቸው ምንድነው ነውሩ? በዩቱብ አርበኞች ድራማ ያልታመመ እኔ ተጎድቼ ታስሬ ከቤቴ እንዳልወጣ እንዳልቀድስ ቅዱስ ቁርባን እንዳልቀበል አድርገውኝ ዛሬ የትም ቤተክርስቲያን አልሄድም። ከዛ ወዲያ ቪዲዮ ይሰርቡላችኋል። እገሌ እንደዚህ ነው። ለዚህ ነው ቅድም ማናችሁም ንስሐችሁን በወረቀት እንዳትሰጡ ያልኩት። ወደዛ ወደዚህ ያልኩ ውስጤ ስለተቃጠለ ህሊናችሁን እንዳልወስደው ማሰሪያ ነው እሱ። ጽፈሽ አንቺ ይልሻል። ከዛ ወዲያ የእሱ አሽከር ነሽ። እዚህ መጡ። በአብዛኛው ሁሉንም አይወክልም። በአብዛኛው ለኃጢአት ስራቸው ማሰሪያ የእኛ ንስሐ ነው። እኛ የዋዎች ነን። አባቶች እንዳሉት እንደ ገዳማዮች እየመሰሉን እየሄድን እንንከባለላለን። ናቲ ከበቃም ለራሱ ይብቃ፣ አያገባኝ። የእሱ ቅድስና ለራሱ ነው። እሱ ከዳነ እኔ ሊያድነኝ ይችላል። ቢላ ደንዞ እንዴት ነው የሚስለው? አይሁንም። ስለዚህ እንደነዚህ ያሉ አባቶች ያስፈልጉናል። ወደ ንስሐ አባቶች ጋራ ስትቀርቡ ንስሐችሁን አሳዩ። እዛው በክብሪት አቃጥሉት። ለማንም ዶክመንት አትስጡ። ያ የግል ህይወታችሁ ነው። እዚህ ሀገር
ስንኖር 23 ዓመት ዶክተር፣ ቄስ፣ ሎየር ይከበራል። ማንም ሰው አሁን የሕክምና ባለሙያ ነው። በራሴ ሰርቼ ነው ማድረግ። እኚህ ቄስ የት ነው ዛሬ ጉዳቸው ፈላ፣ ጳጳሱ ደሞዛቸው ሊቆርጡባቸው ነው ብላችሁ ነው። ማንም አይቆርጡም። የድንግል ባሪያ በራሴ በላቤ ተምሬ እውቀት ሰጥታኝ እመቤቴ ሰርቼ አዳሪ ነው። እውነቱን እንድታውቁት ነው የምፈልገው። አባት አታክብሩ አላልኩም፣ አልወጣኝም። መስቀል ተሳለሙ፣ ንስሐችሁን ግቡ፣ ተናገሩ፣ ኃጢአታችሁ ይቀርላችኋል፣ ትፈታላችሁ። ለማንም ግን ንስሐ እንዳትሰጡ። ይህ ሰው እኔን በመድኃኒት የጎዳኝ ሰው እስካሁን መነኩሴ ነው። አይገርምም? አይገርምም? ሰሞኑን በአንድ ወቅት የሆነ ፕሮግራም ላይ ተገናኘን። ሊያስመስል ሊያቅፈኝ ፈለገ። ዞር በል የድንግል ማርያ ዞር በል። እንዳንተ አይነቱ አባ ጨጓሬ አባ ተብሎ አይታቀፍም። ዞር በል። ፍርዱን እስኪሰጥ ፈጣሪ አምላክ ፍርዱን እስኪሰጥ አንተን መስቀልህን አልሳለም። መስቀል አይደለም ያዘው። ይሄ እኮ ዳክርስ ነው። የዳክርስ መስቀል የክርስቶስ መስቀል አይደለም። በእጅ ያለ ወንድሙን ገድሎ አሳብዶ እንዴት መነኩሴ ይሆናል? እንዲህ አይነቶቹ ናቸው እዚህ የመጡት። ሁሉም አይደሉም። መርምሩ፣ ስራቸውን ግብራቸውን እያያችሁ። ይኸው የሰው መድኃኒት ሆነው እነዚህ አባቶች መከራቸውን ይበላሉ። በዩቱብ አርበኞች መግቢያ መውጫ ሳጥተዋቸዋል። ይሄ ብቻ ነው ቶሮንቶ ውስጥ ያለው ህዝብ። ለምን ድነት የምትፈልጉ እናንተ ናቸዋ፣ የተቸገራችሁት፣ ጭንቅ ያለባችሁ። ስለዚህ ይሄንን የሚናገር ያስፈልጋል። እኔ ታምሜያለሁ። እኔ ነኝ፣ ሌላ ሰው አይደለም። ንስሐ ልጆቼ አላልኳችሁ እንዳላገለግል ተደርጌ ነበር፣ በመተት በጥንቆላ። ነፍሳቸውን ይማር፣ በረከታቸው ይድረሰን። አቡነ ማትያስ የካናዳው ጳጳስ እዚህ ነበሩ። ልጄ በርታ፣ ውዳሴ ማርያም ድገም፣ ሰይፈ ሥላሴ ድገም፣ በርታ፣ አይዞክ፣ ምንም አልሆንክም። ያደረገውን ነገር አይቼን የደነገርኩት የወሰድኩት ነገር የለም። በሰራው ስራ ቤተ መቅደሱ ሲያረግ ባየሁት ነገር ደንግጬ ከዛ ወደ ፍርሃት አደረብኝ። አይገርምም? እናንተ ብቻ አይደላችሁም ችግር ያለባችሁ ልትፈልጊ። ስለዚህ ጀግና መሆን አለባችሁ። አትልፈስፈሱ። ጳጳስ አይነገረውም፣ መነኩሴ አይነገረውም፣ ካላሰራ ይነገረዋል። የተሰጠው ስልጣን ሂድ፣ ወደ መንደር ግባ፣ አህዮቹን ፍታ፣ እስከነውርንጮቻቸውን ይተባል። አባቶቻችን እየሰሩ ያሉት ይሄንን ነው። ሲያጠፉ ደግሞ እነግራቸዋለሁ። ከቤተ ክርስቲያን ስርዓት ውጭ እስካሁን ስትሰማ ጸሎት ጸልዩ፣ ውዳሴ ማርያም። ይሄው አቴንዳንስ ነበር አይደል? ስንት ሰው ውዳሴ ማርያም ደገመ እያሉ ነው። እንዲህ የሚል ከተገኘማ ደስተኛ ነን። ካናዳ ውስጥ ጸለይሽ ወይ አልጸለይሽ ወይ ስንት ብር አካውንትሽ ውስጥ አለ የሚል እኮ ነው ያለው አይደል እንዴ? አሁን ካርድሽን አውሽኝ ቤት ልገዛ ነው ያላት ሰው አለ፣ አንድ ቄስ። ካርድሽን አውሽኝ በአፕሩቭ አላደረጉኝምና ባንክ እባክሽን ካርድሽን አውሽኝ ያለ እኮ ደፋር እኮ ነው። ዛሬ እኮ የምንሰማው ጉድ ነው። ጉድ የሚያሰኝ ከሆነ ጡሩምባ ነፊ ቢገኝ ቤተ ክርስቲያን ሞታለች። ጡሩምባ ነፊ ቢገኝ ዛሬ ነበር። ስለዚህ እነዚህ ሌዚ በሚገባችሁ ቋንቋ ሰነፍ እረኞች ሌላ የሚሰራ ሲመጣ ደግሞ ለምን ትሰራለህ? ይምጡ። የዛሬ ዓመት ወይም በዚህ እስከሚሄዱበት ድረስ ጊዜ ካላቸው መኖረው ጓልፍ ነው። ይመጣሉ። በደንብ አዘጋጅቼ በደንብ ቤተ ክርስቲያኔ ገብተው ቀድሰው አቁርበውን ተጸብለን እንሸኛቸዋለን። እያንዳንዳችሁ እንዳትቀሩ። ኑ ጓልፍ ልደታ ማርያም አለች እዚህ ከዚህ 45 ደቂቃ መንገድ ነው። የጸሎት ቤተ ክርስቲያን ነው። የጸሎት ሰው የሚድንበት የሚቆርብበት ሌላ ወሬ የለም። ፖለቲካ፣ ዘረኝነት መንደር የለም። ኑ እነዚህን አባቶች እንጋብዛለን። ትጠመቃላችሁ። ከራሱ ከተኛ 24 ሰዓት እያንቀላፋ አሁን ደግሞ አዲስ ፈሊጥ ተጀምሯል በየቤተ ክርስቲያኑ። እነዚህ መምህራኖች እየመጡ ማጥመቅ ሲጀምሩ ጸበል አለ፣ ጸበል ፈልቋል። ድንቄም ጸበል የት ነበራችሁ እስከ ዛሬ? አሁን ሰው ሲሰራ ምቀኞች ነው። ምቀኞች እስከ ዛሬ ሲያንኮራፋ 3 ቀን ይበቃሻል ብሎ በካንሰር ሞተች አንድ እህታችን። ላስት ሚኒት ነው ያገኘኋት። 1 ሳምንት ያህል አጠመቅኳት። ዶክተሯን ገብቻ አነጋገርኩላት። የሕክምና ባለሙያ ነኝ።
አነጋገርኳት። ምንድነው ይስላት እሷ ትፈቀዳለችኝ፣ ያው ህግ ስለሆነ። ከዛ የእሷ ፈቃድ ተጠየቀ። ብዙ ነገር አሳልፋለች፣ የለችም። በቃ ላስት ሚኒት ላይ ነው። ይህ ቄስ ግን ዛሬም ቄስ ነው፣ ቤተክርስቲያን አስተዳዳሪ ነው። አይገርማችሁ? አዎ ጊዜ የለውም። 3 ቀን ይበቃሻል አላት። ልክ እንደ ዶክተር ሆኖ መድኃኒት አዘዘላት፣ 3 ቀን ጠበል። እነዚህ አባቶች ይኸው እንግዲህ ከወጡ ስንት ቀን ሆኗቸዋል? ትዳር አላቸው፣ እንደኔ ሚስት አላቸው። መነኩሴ አይደሉም፣ ልጆች ይኖራቸዋል፣ አላቅም። ዛሬ ነው የምንገናኘው። ቤታቸውን ትተው ነው እኮ ቤተክርስቲያን እኛን እያጠመቁ ምዕመናንን እየረዱ ያሉት። ወይ እርዱ ወይ የሚረዳን ፍቀዱ ነው የኔ ጥያቄ። ካልቻለ አልቻለም። እኔ አልችልም ማጥመቅ እንደሳቸው። ጸሎት ላደርግ ይችላሉ። እሳቸው ደግሞ እድል ከተዘጋጀላቸውና እግዚአብሔር ከሰጣቸው ቤተክርስቲያንን ከፍቼ ኑና ጸልዩ አባታችን የሚጠመቅ ካለ አጥምቁ ማለት ነው እንጂ ያለብኝ በእሳቸው እግዚአብሔር በሰጣቸው ጸጋ ምቀኛ እንሆናለን? አይደረግም። እኛ ኢትዮጵያውያን ኤርትራውያኖች እንደዚህ አይነት ሰብዕና የለንም። የእኛ እናቶች አባቶች እኮ ዝናብ ቀረ ሲባል ከተራራ ላይ ተንከባለው ዝናብ የሚያወርዱ ነበርኩ። ምዕመናኑ ምቀኞች አልነበሩ። በዚህ በሰሜን በኩል ዝናብ ጠፍቶ አቡነ መርዓ ክርስቶስ የሚባሉ መልሳቸውን ይማል በረከታቸው ይድረሰን ትልልቅ አባቶች ጋር ነበር። ዛሬ እንደዚህ ትንንሽ መንደር ውስጥ የገቡ ሳይሆኑ ሕይወታቸው እውቀት የነበር ሲነግሩኝ ልጅ ሆነን አሉ ዝናብ ጠፋና ተራራ ላይ ወጥቶ ህዝቡ እየተንከባለለ እናቶች ዝናብ አውርድ ዝናብ አሉ። በሰሜን አሁን ኤርትራ ኢትዮጵያ የሚለውን ነገር አሁን የመጣውን አንድ ለምን የሚሰማው ድሮ በዛ ኢትዮጵያውያኖች እጆቻቸውን ወደ እግዚአብሔር ይዘረጋሉ የተባለልን እኛና ኤርትራውያን ውብ ህብረተሰብ። እነዛ እናቶች ያኔ መንደር አልነበራቸውም። እየተንከባለሉ ዝናብ አምጣ ዶፍ ወረደ። ከዛ ደግሞ ከብታቸውን ይዞባቸው ሄደ። አረቀንስን ያለ ተንከባለሉ እዛው ጭቃው ላይ አያችሁት? ዝናቡ ቆመ። እንዲህ አይነት እናቶች ነበሩን ወገኖቼ። አባቴን አስቀምጬ ብዙ መናገር አልፈልግም፣ ግን ያልተነካ ግልግል ያውቃል። እኔ ታምሜ ስለነበረ ነው የእነዚህን አባቶች አገልግሎት የምደግፈው። ያልታመመ እንደኔ ያልደረሰበት አው ሊያቀራራ ይችላል። ምክንያቱም እሱ ዶላር ላይ ነው አይኑ ያለው። እና ስሰማ ይሄ ደብር ይሄ ሀገረ ስብከት ይሄን ያህል ብር አመጣ፣ ይሄን ያህል ብር አመጣ። እኛን ያስተማሩ አቡነ ጎርጎርዮስ ያሉት የነበሩ እንደዚህ አይነት እንቶ ፈንቶ ወሬ አይሰሙም። ተነስተው ወደ ዝዋይ ነው የሚሮጡት፣ ወደ ዝዋይ ነው የሚሄዱት። እኔ እንደዚህ አይነት ጊዜ የለኝም። እኔ ስራ አለኝ፣ ልጆችን ማስተምርበት። ህፃናት አምባ ነበረ በደርግ ጊዜ ዝዋይ ላይ። እዛ እሳቸው ልጆች ያሳድጉ ነበረ። የጨርቅ ኳስ እየሰፉ በካልሲ ነበረ ልጆች የሚያስተምሩት። እንዲህ አይነት ገበሬ አባቶች እና ሰዓታችሁን አልወስድም። እነዛን ባየንበት ዛሬ ችግር ላይ ነን ያለነው። ስለዚህ ወገኖቼ ማጠቃለያ የታመመ የተቸገረ ሰው ነው ችግርን የሚያውቅና ተጠቀሙባቸው። የምታዩት ነገር ካለ አትሙ። እዚህ መታችሁ ደግሞ እንዲያደረጉ ብላችሁ አትሟቸው። ቀረብ ብላችሁ አባታችን ይሄ ቢሆን የሚሰማችሁን ነገር እንደዚህ ቦታ እንደዚህ ደብር አላየንም፣ ይሄ ነገር እንዲስተካከል ምክር መመካከር ነው። በምክክር ብዙ ነገር ይፈታል እና ይሄን ለማለት ነው። እግዚአብሔር ስለነበረን ጊዜ ስሙ የተመሰገነ ይሁን። ማንንም አትስሙ። የምትሰሙት እውነተኛ እረኞቻችሁን ንስሐ ገብታችሁ ስጋው ደግሞ ተቀብላችሁ ሁላችን መንግስቱን እንድንወርስ ሲሆን እኔ አሁን ጊዜ የለኝም። 2 ስራ ነው የምሰራው። አሁን ከዚህ ራሱ ወጥቼ ስራ ገባለሁ። ማምሻ ሰሪ ነኝ፣ ሆስፒታል ነው የምሰራው። ተመልከቱ። ስለዚህ እንደኔ ያለው ካህን ቀሲስ ሄኖክ እንዳይመጡ ሲናገር አያሳብድም? ይሄ ሰው ምን ክፉ ነው? በህይወታችሁ ተጠንቀቁ። ሊረዳችሁም አይፈልግ፣ ልትረዱም የማይፈልግ መረጃችሁንም መንገድ የማይነግራችሁ ያ ክፉ ካህን ቄስ አይደለም እሱ። ስለዚህ እነ ቀሲስ ሄኖክ ያስፈልጉላችኋል። እኔ 16 ሰዓት ነው የምሰራው። ስለዚህ እኔ ጊዜ የለኝማ። እሑድ ቀን ነው መቀደስ የምችለው። ቀሲስ ሄኖክ መጥተው ሳምንቱን ቢያጠምቁ ታዲያ ምንድን ነው የኔ ትፋት? ይሄ ክፋት ነው፣ ምቀኝነት ነው፣ ብር ነው፣ ዶላር ጉዳይ ነው። እንዲገባችሁ መንፈሳዊነት ተቆርቆሮ አይደለም። ይሄማ ቢሆን ኖሮ በመንደር ተከፋፍሎ ሲኖዶሱን ባልበተኑት ነው።
እግዚአብሔር ይስጥልን።